እሺ እንዴት ናችሁ? አማን ነው። ካሳሁን ደረጀ ነኝ ከራዲካል ቲቶር ሞዴል ኤግዛም ስሪን መስራት ቀጥለናል። በባለፈው ቪዲዮ እስከ ጥያቄ ተራ ቁጥር 35 ድረስ ሰርተን ነበር ያቆምነው አይደል? በጣም አሪፍ። አሁን ደግሞ ካቆምንበት እንቀጥላለን። እስከ ጥያቄ ተራ ቁጥር 36 እንጀምርና እስከ ጥያቄ ተራ ቁጥር 42 ድረስ ያሉትን ጥያቄዎች ሰብሰብ አድርገን ለመስራት እንሞክራለን ማለት ነው። ኦኬ በጣም አሪፍ። ከጥያቄ ተራ ቁጥር 36 እንጀምር። ምን ይለኛል? from the given circuit below ይሄ ነው ሰርኪዩቱ። the current drop in 6 ohm and 12 ohm resistors respectively is ነው የሚለኝ። ሰርኪዩታችን ይሄ ነው። ባለ 6 ኦም እና ባለ 12 ኦም ሬዚስተሮች ውስጥ የሚያልፈውን የከረንት መጠን ይጠይቅ ነው which is i2 እና i3 ነው ፈልጉ የተባለ ነው ማለት ነው። ኦኬ በጣም አሪፍ። እሱን ለመፈለግ መጀመሪያ ምን ማወቅ አለብን? እዚህ ሰርኪዩት ውስጥ የሚያልፈውን ቶታል ከረንት ማወቅ አለብን። ኦኬ ቶታል ከረንቱን ደግሞ ለማወቅ ምን ያስፈልገናል? ቶታል ሬዚስታንስ ማወቅ አለብን አይደል? በዛ መሰረት መጀመሪያ ቶታል ሬዚስታንስ እንፈልግ ማለት ነው። የሰርኪዩቱን ቶታል ሬዚስታንስ እንፈልግ። ኦኬ እሱን ለመፈለግ ይሄ ያለን ይሄ ደግሞ ኢን ፓራለል ነው የተገናኙት። የነዚህን ኢኩቫለንት ሬዚስታንስ መጀመሪያ እንፈልግ። ከዛ ከዚህ ጋር ስንደምረው which is የሰርኪዩቱን ቶታል ሬዚስታንስ አወቅን። ቮልቴጃችን ኦልሬዲ ጊቭን ነው። ቶታል ከረንታችንን ካወቀን በኋላ ይህንን ለመስራት ቀላል ይሆንልናል ማለት ነው አይደል? በጣም አሪፍ። መጀመሪያ እቺኛዋን ስራ እንደተነጋገርነው which is ስቴፕ 1 እንበለው። 1 ኦቨር r2 3 እንበለው which is የሬዚስተርቱና የሬዚስተር 3 ኢኩቫለንት ሬዚስታንስ እየፈለገን ስለሆነ ለምንድን ነው 1 ኦቨር ያደረግነው? ኢን ፓራለል ስለሆነ የተያያዙት ማለት ነው አይደል? በዛ መሰረት 1 ኦቨር r2 ሲደመር 1 ኦቨር r3 ይሆናል ማለት ነው አይደል? ይሄ እንዴት ይሆናል ማለት ነው? 1 ኦቨር 6 ሲደመር 1 ኦቨር 12 ይሆናል ማለት ነው። ኦኬ ይሄ እንዴት ነው የምንደምረው? ሲምፕል ሊመስል ይችላል፣ ግን በጣም ኮንሺየስ መሆን አለባቸው። ኦኬ ስንደምር 12 ሲደመር 6 ጊዜ 1 6 ሲካፈል 6 ጊዜ 12 which is 72 ስንት ይሆናል ማለት ነው? 18 ኦቨር 72 አይደል? በ18 1 በ18 4 ማለት ነው which is 1 ኦቨር r2 3 ማለት 1 ኦቨር 4 ኦም ነው። ኦኬ r2 3 ደግሞ ስንት ይሆናል ማለት ነው? ሪሲፕሮካሉን ስናደርገው 4 ኦም ማለት ነው። ኦኬ ይህንን አሁን በምን መተካት እችላለሁ? ከዚህ ጋር ኢን ሲሪየስ አያይዤ በ4 ኦም መተካት እችላለሁ ማለት ነው። ኦኬ አሁን ስቴፕ 2ችንን ምን እናደርጋለን? ስቴፕ 2 ቶታል ሬዚስታንሳችንን እንፈልጋለን which is 4 ሲደመር 4 ይሄ 4 ኦም ነበረ። ይሄ ደግሞ ኢኩቫለንቱ 4 ሆነ። ስለዚህ 4 ሲደመር 4 ኦም which is 8 ኦም ሆነ ማለት ነው። ኦኬ አሁን የሰርኪዩታችንን ኢኩቫለንት ሬዚስታንስ ፈለግን፣ ጨረሰን። ስቴፕ 3 ቅድም ስንነሳ ምን ብለናል? ማወቅ ያለብን ሰርኪዩት ውስጥ ፍሎ የሚያደርገውን የቶታል ከረንት መጠን ማወቅ አለብን አይደል? በዛ መሰረት which is v ማለት i ታይምስ r ነው። ቶታል ከረንታችንን ለመፈለግ ለቶታል ሬዚስታንሱ ማካፈል ማለት ነው አይደል? i ስንት ይሆናል ማለት ነው? 12 ቮልት ሲካፈል ለ8 ኦም ይሆናል ማለት ነው። ኦኬ ሲካፈል ስንት ይሆናል ማለት ነው? 1.5 ይሄንን ማካፈል አለብን። ይሄን ማካፈል ትችላላችሁ ብዬ አስባለሁ አይደል? 12 ሲካፈል ለ8 አንድ ጊዜ 8 አይደል? 12 ሲቀነስ 8 4 ነጥብ ሰጣለሁ። 40 ሲካፈል ለ8 5 ጊዜ 8 40 አይደል? በዚህ መልኩ which is ምን አምፔር ይሆናል ማለት ነው። ኦኬ እዚህ ሰርኪዩታችን ውስጥ ፍሎ የሚያደርገው የከረንት መጠን ስንት ነው? 1.5 አምፔር ነው ማለት ነው። ኦኬ በጣም አሪፍ። አሁን ልብ በሉ። አሁን 1.5 አምፔር ከረንት በሙሉ ሰርኪዩታችን ውስጥ ፍሎ ያደርጋል። ኦኬ አሁን እዚህ ጋር የሚኖረውን ቮልቴጅ ድሮፕ ማወቅ እንችላለን። እዚህ ጋር የሚኖረውን ቮልቴጅ ድሮፕ ማወቅ እንችላለን ማለት ነው። ኦኬ በዛ መሰረት እዚህ ጋር የሚኖረው ቮልቴጅ ድሮፕ ስንት ነው? which is VR1 ብንለው I ሲባዛ R1 ይሆናል ማለት ነው። ኦኬ ስለዚህ ስንት ይሆናል? 1.5 ሲባዛ በ4 ኦም ስንት ይሆናል? 6 ቮልት። ኦኬ ከ12 ቮልታችን ውስጥ እዚህ ጋር ድሮፕ የሚሆነው ስንት ቮልቴጅ ነው? 6 ቮልቴጅ። ኦኬ ወደዚህ የሚሄደው ስንት ነው ማለት ነው? የቀረው 6 ቮልት ነው ማለት ነው አይደል? 6 ቮልት 12 ቮልት አለን። እዚህ ጋር 6 ቮልት ድሮፕ ይሆናል። የሚቀረው ስንት ነው? 6 ቮልት ይሆናል ማለት ነው። ኦኬ በዛ መሰረት V23 which is ይሄን 2 እና 10 ያልኩት ነው። ኦኬ V23 ስንት ይሆናል ማለት ነው? 12 ሲቀነስ 6 which is 6 ቮልት ይሆናል ማለት ነው። ኦኬ ሌላ ደግሞ የምናውቀው መረጃ ምንድነው? ሁለት ሬዚስተሮች ኢን ፓራለል ከተገናኙ ኦኬ ቮልቴጃቸው ምንድነው? እኩል ነው የሚሆነው። ኦኬ በዛ መሰረት
ቪ2 እኩል ነው ቪ3 ማለት እንችላለን ማለት ነው። ኦኬ በጣም አሪፍ። ሶ በዛ መሰረት ቪ2 ማለት ስንት ነው? 6 ቮልት ነው። ኤንድ ቪ3 ማለት ስንት ነው? 6 ቮልት ነው ማለት ነው። ኦኬ ሶ አሁን ከረንቱን ማወቅ አልቻለን ቻለን ማለት ነው። ኦኬ ሶ I2 ማለት which is V2 over R2 ማለት ነው አይደል? ሶ V2 ደግሞ ስንት ነው? 6 ቮልት ሲካፈል ለ6 ኦም R2 ማለት ይሄኛው አይደል? ስንት ይሆናል? 1 አምፒር ማለት ነው። ኦኬ በተመሳሳይ I3 ማለት V3 ኦቨር R3 ማለት ነው አይደል? ስንት ይሆናል? 6 ቮልት ኦቨር R3 ስንት ናት? which is 12 ኦም ማለት ነው። በ6 1 በ6 2 ሰው 1 ሲካፈል ለ2 which is 0.5 አምፒር ማለት ነው። ኦኬ ሶ በዛ መሰረት 1 አምፒር እና 0.5 አምፒር የሚል መልስ እንፈልጋለን ማለት ነው። ኦኬ ሶ 1 አምፒር እና which is this one ማለት ነው። ኦኬ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። መልሳችን ሲ ይሆናል። ግልጽ ነው አይደል? ሶ በዛ መሰረት our answer is ሲ። መልሳችን ሲ ይሆናል። እሺ ወደ ጥያቄ ተራ ቁጥር 37 እናመራለን። ሶ question number 37 ምን ይለኛል? a wheel starts rotating at 1.2 hertz to 1.8 hertz in 2 seconds። እሺ what will be the angular displacement it covers within 2 seconds ነው የሚለኝ። በጣም አሪፍ። ሶ የተሰጠን ምንድነው? በሄርዝ ከተሰጠን which is ምንድነው? ፍሪኩዌንሲ። ኦኬ ሶ ኢኒሻል ፍሪኩዌንሲ 1.2 ሄርዝ ነው። 1.2 ኦኬ ሶ ፋይናል ፍሪኩዌንሲው 1.8 ሄርዝ ነው። እሺ ታይም ኢንተርቫል ሰጥቶኛል which is 2 seconds። ኦኬ ሶ የጠየቅነው ምንድነው? አንጉላር ዲስፕሌስመንት አይደል? ሶ አንጉላር ዲስፕሌስመንትን ኦኬ ለመፈለግ ምን መጠቀም እንችላለን? ሶ ኦሜጋ ኖት which is ኦሜጋ ኖት ቲ ፕላስ ሃፍ ኦፍ አልፋ ቲ ስኩዌር which is the angular displacement is equal to the initial angular velocity ሲባዛ ታይም ፕላስ ሃፍ ኦፍ አንጉላር አክሰለሬሽን ሲባዛ ቲ ስኩዌር አይደል? ሶ ይሄን ለመጠቀም ማን ማወቅ አለብኝ? ይሄንና ይሄን ማወቅ አለብኝ አይደል? ሶ ኦሜጋ ኖት ማለት 2 ፓይ ኤፍ ኖት አይደል? ሶ 2 ፓይ ሲባዛ ኤፍ ኖት 1.2 አይደል? ሶ ይሄን ስናባዛ 2.4 ፓይ ራድ ፐር ሰከንድ ይሆናል። ምን the initial angular velocity ያችን ማለት ነው። እሺ ሶ ከዛ ደግሞ አንጉላር አክሰለሬሽናችንን ማወቅ አለብን አይደል? ሶ አንጉላር አክሰለሬሽናችንን ለማወቅ ማን ያስፈልገናል? ፋይናል አንጉላር ቬሎሲቲ which is 2 ፓይ the final frequency አይደል? ሶ 2 ፓይ ሲባዛ ፋይናል ፍሪኩዌንሲያችን 1.8 አይደል? ሶ ይሄን ስናባዛው 3.6 ፓይ ራድ ፐር ሰከንድ ይሆናል። ኦኬ ሶ አሁን አንጉላር አክሰለሬሽናችንን ማወቅ እንችላለን which is the final which is 3.6 ፓይ ራድ ፐር ሰከንድ ሲቀነስ 2.4 ፓይ ራድ ፐር ሰከንድ ሲካፈል ለማን ታይማችን ስንት ነው? 2 ሰከንድ አይደል? ሶ ይሄን ስናካፍለው ስንት ይሆናል ማለት ነው? ሶ ስንት ይሆናል ይሄኛው? 1.8 ማለት ነው አይደል? 1.8 ሲካፈል ለ2 which is 0.6 ይሆናል። ምን ራድ ፓይ ራድ ፐር ሰከንድ ስኩዌር ማለት ነው። አሁን ይሄኛው ሁሉም ማለት ሶ ይሄን ፎርሙላችንን መጠቀም እንችላለን። ኦኬ ሶ አንጉላር ዲስፕሌስመንት እኩል ነው ኦሜጋ ኖት ቲ። ሶ ኦሜጋ ኖት 2.4 ኦኬ ሲባዛ ታይማችን ስንት ነው? 2 ሲደመር ሃፍ ኦፍ አንጉላር አክሰለሬሽናችን 0.6 ታይም ስኩዌር ታይማችን 2 ነው። 2 ስኩዌር 4 አይደል? 4 በቃ መስራት ነው የሚጠበቅብን። ኦኬ ስንት ይሆናል ይሄ ማለት ነው? 4.8 ሲደመር በሁለት 1 በሁለት 2 አይደል? ሶ ይስቲናል 1.2 ሶ ይሄን ስንደምር ይሆናል ማለት ነው 6 ምን ፓይ ራድ is the angular displacement። ኦኬ ሶ በዚህ መልኩ እናስቀምጣለን። ግልጽ ነው አይደል? ሶ በዛ መሰረት መልሳችን ምን ይሆናል ማለት ነው? 6 ፓይ ራድ which is B። ኦኬ መልሳችን B ይሆናል። ሶሪ መልሳችን B በዚህ መልኩ እናስቀምጣለን። ኦኬ ሶ ሌላ ቴክኒኮችን መጠቀም ትችላላችሁ። ኦኬ ሶ አሁን ልክ ራንደምሊ የመጣልኝ ፎርሙላ ስለሆነ ነው፣ ግን ሌላ ፎርሙላ መጠቀም ትችላላችሁ። ነገር ግን መልሳችሁ መስት ቢ 6 ፓይ ራድ መሆን አለበት። ኦኬ በጣም አሪፍ በጣም አሪፍ። ወደ ቀጣዩ ጥያቄ እናመራለን። ሶ question number 38 ምን ይለኛል? question number 38 an egg is placed at the bottom of vessel filled with water common salt is slowly added and dissolved in water until the egg rises and floats at the surface። እሺ from this information what can you conclude ነው የሚለን። እሺ ሶ ምንድነው ጥያቄያችን? ይሄን ጥያቄ ክሊር ስናደርገው ሶ ኢኒሻሊ አንድ ውሃ ነበረ። ኦኬ ፒውር ዋተር ነበረ። ሶ እዛ ውስጥ እንቁላል ስናስቀምጥ እንቁላሉ ሰምጦ ከታች ነበረ
ኦኬ ሶ ቀስ እያለን ምን ስንጨምር ጨው ሲጨመርበት ኦኬ ጨው ሲጨመርበት which is salt ማለት ነው። ሲጨመርበት የውሃው ዴንሲቲ ምን እያለ ይመጣል? ከፍ እያለ ይመጣል። አሁን ይሄ ኤጉ ከስር ከኮንቴነሩ ስር የተቀመጠው ለምንድን ነው? ከውሃው ዴንሲቲ ስለበለጠ ነው። ኦኬ ሶ አሁን ጨው ስንጨምር የውሃው ዴንሲቲ ምን እያለ ይመጣል? ከፍ እያለ ይመጣል። ኦኬ ሶ ኤጉ ምን እያለ ይመጣል? ከላይ ይንሳፈፋል ማለት ነው። ኦኬ ይንሳፈፋል። ሶ በዚህ መረጃ መሰረት ምን ኮንክሉድ ማድረግ እንችላለን ነው የሚለን። እሺ ኤ ዘ ዴንሲቲ ኦፍ ሳልት ኤክሲድ ዘ ዴንሲቲ ኦፍ ዘ ኤግ የስ አይደል? የሳልቱ ዴንሲቲ ውሃው ሲጨመር ከኤጉ ዴንሲቲ እየበለጠ ስለሚመጣ ይሄ ምን እያለ ይመጣል? ወደ ላይ ፍሎት እያደረገ የተንሳፈፈ ይመጣል ማለት ነው። ኦኬ ሶ መልሳችን ኤ ነው። እሺ ቢን ቼክ ናት ዜር ኢዝ ቴንደንሲ ኦፍ ካልሲየም ኢን ኤግ ምናምን አይገናኝም። ሳልት ሲንክስ ቱ ዘ ቦተም አይገናኝም። እሺ ሶ ዜር ኢዝ ኖ ፊዚካል ኤክስፕላኔሽን ሶ መልሳችን ኤ ነው። ኦኬ መልሳችን ኤ ነው። ኦኬ መልሳችን ኤ ነው። እሺ ጥያቄ ተራብቶ 39 ላይ ደርሰናል። ምን ይለኛል? ኤ ሰብስታንስ ሁዝ ዴንሲቲ ኢዝ ኢኳል ቱ 0.4 ታይምስ 0.3 ኪሎግራም ፐር ሜትር ኪዩብ ፍሎትስ ኢን ፍሬሽ ዋተር ሁዝ ዴንሲቲ ኢዝ 1000 ኪሎግራም ፐር ሜትር ኪዩብ። እሺ ዋት ፍራክሽን ኦፍ ኢትስ ቮሊዩም ኢዝ ሰብመርጅድ ነው የሚለኝ። ሶ ይሄንን ዲዛይን ጥያቄዎችን ዲስከስ ያደረግነው which is ግሬድ 10 ስለ ሪላቲቭ ዴንሲቲ ወይም ስፔሲፊክ ግራቪቲ ዲስከስ እናደርግ ማለት ነው። እሺ እንደተለመደው ጥያቄያችንን ክሊር በማድረግ እንቀጥላለን። ምንድን ነው እያለኝ ያለው? ሌትስ አስዩም እዚህ ውስጥ ፒውር ዋተር አለ። ኦኬ ሶ እዚህ ጋር ደግሞ አንድ ሰብስታንስ አለ። ኦኬ ሶ የዚህ ሰብስታንስ እዚህ ዋተር ላይ ምን እያደረገ ነው? ፍሎት እያደረገ ነው፣ የተንሳፈፈ ነው። ኦኬ የሰብስታንሱ ዴንሲቲ ሰጥቶኛል። ሶ ዴንሲቲ ኦፍ ዘ ሰብስታንስ which is 0.4 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩብ ነው። ኤንድ የውሃው የፒውር ዋተሩ ዴንሲቲ ደግሞ ሰጥቶኛል which is ዴንሲቲ ኦፍ ዋተር 1 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩብ አይደል? ሶ በዚህ ፎርም ጻፍኩት ማለት ነው። እሺ ሶ ይሄ ፍሎት እዚህ ውሃ ላይ የተንሳፈፈ ያለው ሰብስታንስ የተወሰነ አካሉ ወደ ውሃ ውስጥ ምን ብሏል? ገብቷል አይደል? ሶ ምን ያህል ፐርሰንቱ ወይም ምን ያህል መጠን ኦፍ ዲስ ሰብስታንስ ኢዝ ሰብመርጅድ ውሃ ውስጥ የገባው ምን ያህል መጠን ነው ነው። ኦኬ ሶ በዛ መሰረት which is ስፔሲፊክ ግራቪቲ ወይም ሪላቲቭ ዴንሲቲ ዲስከስ ስናደርግ ኦኬ ምን ብለናል? ዴንሲቲ ኦፍ ዘ ሰብስታንስ ሲካፈል ዴንሲቲ ኦፍ ዋተር ምን ይነግረኛል? ይሄ ያ ሰብስታንስ ውሃ ውስጥ ይንሳፈፋል ወይም አይንሳፈፍም የሚለውን ነገር ይነግረኛል አይደል? ሶ ይሄን ስናካፍል ውጤቱ ከአንድ በላይ ከሆነ ይሄ ውሃ ወይም ይሄ ሰብስታንስ እዚህ ውሃ ውስጥ ምን ይላል? ሙሉ ለሙሉ ይገባል ማለት ነው። ሲንክ ያደርጋል። ኦኬ እዚህ ቦተም ላይ ቁጭ ይላል። ኦኬ አይደል? ሶ እሱን ይነግረኛል ነው። እሺ ሶ ዴንሲቲ ኦፍ ዘ ሰብስታንስ ስንት ነው? 0.4 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩብ ሲካፈል 1 ታይምስ 10⁻³ ኪሎግራም ፐር ሜትር ኪዩብ። ይሄ ከየት መጣ? which is 1000 ማለት 1 ሲባዛ 10⁻³ ማለት which is 10⁻³ 1000 ነው። ሶ 1000 ሲባዛ 1000። ኦኬ ሶ በዚህ ፎርም ለመጻፍ ሶ ተመሳሳይ ስለሆኑ ይጠፋል አይደል? ሶ 0.4 ሲካፈላል which is 0.4 ማለት ነው አይደል? ሶ 0.4ን ይዤ እዚህ ጋር ስመጣ የለም አይደል? ሶ የተወሰነ አድጀስትመንት ይፈልጋል ማለት ነው። 0.4 ማለት 4/10 ነው አይደል? ሶ 4/10 ሲፈልግ የለም። ሶ በሁለት 5 which is 2/5 ያ ማለት ምንድነው? ይህ ሰብስታንስ ቢያንስ 40% ውሃ ውስጥ ምን ብሏል? ገብቷል ማለት ነው። ኦኬ 40% የሰብስታንሱ እንደ ሙሉ ፐርሰንት ብንወስደው ኦኬ ሶ ከሙሉ እጁ 40 እጁ ወይም 40% ውሃ ውስጥ ሰምጠዋል ማለት ነው። ኦኬ ሶ በዛ መሰረት እናየዋለን። ኤንድ አወር አንሰር ኢዝ ሲ ማለት ነው። መልሳችን ሲ ይሆናል። ኦኬ እሺ ወደ ጥያቄ ተራ ቁጥር 39 ወደ ጥያቄ ተራ ቁጥር 40 እናመራለን። ኦኬ እሺ ሶ ኩዌስችን ነምበር 40 ምን ይለኛል? ይታያል አይደል? እሺ ሶ ኩዌስችን ነምበር 40 ምን ይለኛል? ኢን ዘ ፊገር the time it takes for the planet to go from A to B, C to D and E to F is the same። እሺ ሶ ይሄ ፕላኔት በሰንን ኦርቢት ያደረገ ነው። ሶ ከኤ እስከ ቢ ከሲ እስከ ዲ እና ከኢ እስከ ኤፍ የፈጀበት ታይም ምንድን ነው? ተመሳሳይ ነው። እሺ ኮምፔር ዘ ኤሪያ which is A1 A2 እና A3 ኮምፔር አድርጉ which is ይሄ የኪፕለር ሰከንድ ሎ አይደል? ሶ ምን ይለኛል? which is law of equal areas ማለት ነው አይደል? ሶ በኪፕለር ገለጻ መሰረት ፕላኔቱ ኦኬ ኤኒ ፕላኔት ሰንን ኦርቢት የሚያደርግበት ሰዓት በእኩል ታይም ኢንተርቫል ከቨር የሚያደርገው ወይም ስዊፕ የሚያደርገው ኤሪያ ምንድን ነው? እኩል ነው። ኦኬ ሶ በዛ መሰረት ኤሪያ 1 ኤሪያ 2 እና ኤሪያ 3 ምንድን ናቸው? እኩል ናቸው። ኦኬ እኩል ናቸው። ሶ በዛ መሰረት ስትሬት ፎርዋርድ ነው መልሳችን ቢ ይሆናል ማለት ነው።
ኦኬ ቢ ይሆናል። ጥያቄ ተራ ቁጥር 41 ላይ ደርሰናል። ሶ ኩዌስችን ነምበር 41 ይታያል አይደል? እሺ ፊዚክስ ቢ አፕላይድ ቱ ኤቭሪዴይ ላይፍ ኤክሰፕት እሺ ሶ ዘ ዲቨሎፕመንት ኦፍ ቴሌፎን ቴሌግራፍ ኤንድ ቴሌክስ ሃቭ ኢኔብልድ አስ ቱ ትራንስሚት ኢምፖርታንት ሜሴጅ ኢንስታንትሊ ሶ ይሄ መልስ አይሆንም። ዘ ዲቨሎፕመንት ኦፍ ራዲዮ ቴሌቪዥን ምናምን እሺ ይሄ መልስ አይሆንም። ሲ ራፒድ ሚንስ ኦፍ ትራንስፖርት ሃቭ ኢንክሪዝ ዘ ፔስ ኦፍ ትራንስፖርቴሽን ሶ ይሄም የፊዚክስ ኢንፍሉዌንስ ሁሉም ኤም ቢም ሲም የፊዚክስ ኢንፍሉዌንስ ዶሚኔት የሚያደርጋቸው ቴክኖሎጂዎች ናቸው። ሶ መልስ አይሆኑም። እሺ ዲን ቼክ እናድርግ። ኢንሃንሲንግ አርቲስቲክ ኤክስፕሬሽንስ ኤንድ ኬሪየር ኦፖርቹኒቲስ ባይ ኢግኖሪንግ ሪል ወርልድ ኢምፕሊኬሽን ሶ ፊዚክስ አይመለከቱም። ሶ አወር አንሰር ኢዝ ዲ። ኦኬ መልሳችን ዲ ይሆናል። የመጨረሻው ጥያቄ ሊያደርሰናል ፉቺ ስለዚህኛው ቪዲዮ ማለት ነው። ሶ ኩዌስችን ነምበር 42 ምን ይለኛል? ይታያል አይደል? ኩዌስችን ነምበር 42 ምን ይለኛል? which one is wrong action when a leak is suspected in high pressure equipment ነው የሚለኝ። ሶ ሊክ ሰስፔክት በሚደረግ ወይም የሆነ አንድ ሃይ ፕሬሸር የሆነ ሲስተም ኖሮን ኦኬ ሊክ ወይም የሆነ ቀዳዳ ኖሮት ኦኬ ሌትስ ሴይ ውስጥ እዛ ኮንቴነር ውስጥ ሃይ ፕሬሸር ነው ኬሚካል ሊኖር ይችላል። ኦኬ ሌላ የሚያቃጥል ወይም ዴንጀረስ የሆነ ኬሚካል ሊኖር ይችላል። ኦኬ ሶ ሊክ ሰስፔክት ወይም እንደሚያፈስ ሰስፔክት ብናደረግ ወይም ጥርጣሬ ቢኖረን የትኛውን አክሽን ነው መውሰድ የሌለብን ነው? ኤ ሻት ዳውን ኤንድ ዲፕሬሸራይዝ ዘ ሲስተም ሴፍሊ። ትክክል። ሻት ዳውን አድርገን ፕሬሸሩን ስንቀንስለት ሊክ የሚያደርገው ነገር ይቀንሳል ማለት ነው አይደል? ሊክ ይቀንሳል። እሺ ቢ ዩዝ ሃንድስ ቱ ፊል ፎር ኤስኬፒንግ ፍሉድ ፍሮም ዘ ሲስተም ኢዝ ዛት ኖ። ኦኬ ሶ ቀዳዳውን በእጃችሁ ለመድፈን ምናምን ከሞከራችሁ ይሄ ሪኮመንድ የማይደረግ መፍትሄ ነው። ኦኬ ኦኬ ሶ ኬሚካሎች ሊኖሩ ይችላሉ፣ የሚያቃጥሉ ነገሮች፣ የሚጎዱ ነገሮች። ሶ ይሄ ሪኮመንድ አይደረግም። ሶ the wrong action ስለሆነ ይሄኛው ቢ ነው የሚሆነው። እስቲ ሲ እና ዲን ቼክ እና keep a safe distance from a suspected leak ትክክል። ኦኬ እሺ ዲ report the issue according to safety procedures ለሚመለከቱ ባለሙያ ሪፖርት ማድረግም እንችላለን። ኦኬ ሶ ይሄም ሪኮመንድ የሚደረግ ሶሉሽን ነው። ኤኒዌይስ ቢ ኢዝ አወር አንሰር። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። በዚህኛው ቪዲዮ ከጥያቄ ተራ ቁጥር 36 ከጥያቄ ተራ ቁጥር 42 ድረስ ያሉ ጥያቄዎችን ሰርተናል። በሚቀጥለው ቪዲዮ ደግሞ ካቆምንበት እንቀጥላለን። ዊችስ ከጥያቄ ተራ ቁጥር 43 ጀምረን እንሰራለን ማለት ነው። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። ያልገባችሁ ጥያቄ ካለ ወይም ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። እሺ ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው